ጉግል ጄሚናይ የምትጠቀሙ ከሆነ አሁን ላይ በጣም ወሳኝ የሆነውን ካንቫሱ እንዴት መጠቀም እንደምትችሉ በኮምፒውተር ቪዲዮ ሰርችላችሁ ነበር እዚህ ጋር የምትመለከቱትን። ነገር ግን በስልክ ስንጠቀም ስክሪኑ ስፕሊት አይሆንም ወይም ደግሞ እንዴት አድርገን በስልክ እንጠቀማለን የሚል ጥያቄም ስለጠየቃችሁኝ ከመጀመሪያው እስከ መጨረሻው ያለውን በስልክ አሳያችኋለሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የምንጀምረው አሁን ጄሚናይን ከመክፈት ይሆናል ማለት ነው። ነገር ግን ካንቫስ ፊቸሩን በደንብ ለመጠቀም በጉግል ብትገቡ በጣም የተሻለ ነው። ስለዚህ ቀጥታ ክሮም ትከፍታላችሁ። ከዛ ከጉግል ላይ ቀጥታ ትከፍታላችሁ። ጄሚናይ ብላችሁ ሰርች ማድረግ ይቻላል። gemini.google.com ሰርች እናድርገዋለን ይሄንን። ከዛ ወደዚህ ያመጣችኋል። ምናልባት ግን ዴስክቶፕ ሞድ ላይ ካልመጣላችሁ ደግሞ እዚህ ጋር 3 ነጠብጣብ አለ የክሮም ማለት ነው። ስለዚህ ከስር ትመጡና ዴስክቶፕ ሳይት የሚለውን ይሄንን ዴስክቶፕ ሞድ የሚለውን ታበሩታላችሁ። ከዛ ልክ እንደ ኮምፒውተር ይሆንላችኋል ማለት ነው። ይሄኛው ላይት እንዲሆን እንትን ላድርግላችሁ። እዚህ ጋር ልምጣና ቲሙን እንደዚህ ላይት አድርገን መጠቀም እንችላለን። በደንብ እንዲታያችሁ ደግሞ ስልኩን ብንገለብጠው ሰፋ ብሎ ይታየናል። እንደዚህ እናንተም ስልካችሁን ዞር አድርጋችሁ መጠቀም ትችላላችሁ። በፈለጋችሁት መንገድ መጠቀም ይቻላል። ከዛ አሁን እዚህ ጋር መተን ነበረ ቀጥታ የምንፈልገውን ነገር የምንጽፈው። አሁን ግን ካንቫስ ፊቸሩን ለመጠቀም እዚህ ጋር ትመጡና ቱልስ የሚል አለ። ቱልስን ትነካላችሁ። ከዛ ዝቅ ስትሉ የተለያዩ አማራጮች አሉ። ካንቫስ የሚለውን ይህንን ትነካላችሁ ማለት ነው። ይሄኛው ነው የምንጠቀመው። ከዛ የምትፈልጉትን ጥያቄያችሁን እዚህ ጋር መጻፍ ነው። ፋይሎችም ከፈልጋችሁ መጫን ወይም ደግሞ አታች ማድረግ ትችላላችሁ። ፕላስ ምልክቱን ነክታችሁ። ዋናው ይሄ ወደ ካንቫስ መቀየሩ ነው። እንዳልኳችሁ በጣም ብዙ ጥቅሞች ነው ያሉት፣ እናየዋለን። እንደምታዩት ድራፍት የፕሮፌሽናል ኢሜል ቱ አፕላይ ፎር ጆብ ብየዋለሁ። ከዛ እዚህ ጋር ይሄንን ሴንድ እንልለታለን። መቀየር ትችላላችሁ። ይሄንን ቲንኪንግ የሚለው ላይ ማድረግ ትችላላችሁ። ፋስት ላይ እንዳለ መላክ ይቻላል ማለት ነው። ተመልከቷን ስክሪኑ ሁለት ቦታ ተከፍሏል ማለት ነው። አንደኛው እዚህ ጋር አለ፣ ሁለተኛው ደግሞ እዚህ ጋር አለ። አሁን ይሄንን ኤዲት ማድረግ የራሳችን ስራ ላይ መስራት እንችላለን ማለት ነው በጣም በቀላሉ። ለምሳሌ ስልኬን ቆም አድርጌ ደግሞ እንደዚህ ባሳያችሁ እዩት፣ ሁለት ቦታ ተከፍሏል። እዚህ ጋር ትዕዛዝ ማዘዝ ይቻላል። እዚህ ጋር ደግሞ ሙሉ ነገሩን ኤዲት ማድረግ ትችላላችሁ። ለምሳሌ እንደዚህ ዞር ላድርገውና ደግሞ ዲር ሃይሪንግ ማኔጀር ይላል። ስሙን ካወቃችሁት እዚህ ጋር ኤዲት ማድረግ ይቻላል። ለምሳሌ ከፊት ለፊቱ እንደዚህ ብነካ ከዛ ኤክስ እያደረግን እያጠፋን የምንፈልገውን ነገር መጻፍ እንችላለን ማለት ነው፣ ኤዲት ማድረጊያ ስላለው። እዚህ ጋር ደግሞ ተመልከቷቸው ቼንጅ ሌንግዝ የሚል አለ። ቴክስቱን እንዲያጠርና እንዲረዝም ማድረግ ትችላላችሁ። ቶኑን እንዲቀይረው ማድረግ ይቻላል። ፍሬንድሊ እንዲሆን ቆጣ እንዲል ሊሆን ይችላል፣ ወይም ፕሮፌሽናል እንዲሆን ማድረግ ትችላላችሁ። ሰመራይዝ እንዲያደርግላችሁ ወይም ኤዲት የሚያስፈልገው ቦታ ካለ ኤዲት እንዲያደርግ ደግሞ ሰጀስት ኤዲት ትሉታላችሁ። ከዛ ራሱ ኤዲት ያደርግላችኋል ማለት ነው። እዚህ ጋርም እንዳልኳችሁ መጻፍ ይቻላል። ለምሳሌ ደግሞ አዲስ ጥያቄ ልጠይቀውና ላሳያችሁ። ከዚህ ወጥተናል። አሁን ይህንንም ወደ ካንቫስ እንቀይረው። መጀመሪያ ቱልስ ጋር እንምጣና ካንቫስ፣ ከዛ መጫን ከፈለጋችሁ ፕላስ ብላችሁ መጫን ይቻላል። አሁን ደግሞ ልጠይቀው ጥያቄ ነው እዚህ ጋር መጠየቅ የፈለኩት። ዋትስ ኮምፒውተር ልበለው። ለምሳሌ ዋትስ ኮምፒውተር ብየዋለሁ፣ እልክለታለሁ እዚህ ጋር። አሁንም ሁለት ቦታ ነው የሚከፍለው ማለት ነው። ተመልከቱት፣ ሁለት ቦታ ተከፍሏል። አንድ እዚህ ጋር አለ፣ ሁለት ደግሞ እዚህ ጋር የተቀመጠው አለ። ከዛ ለምሳሌ ኤዲት እንዲያደርገው ከፈለጋችሁ ሰጀስት ኤዲት የሚለውን ትነኩታላችሁ። ከዜሮ ራሱ ኤዲት ያደርገውና የሚያስፈልጋቸው ቦታ ላይ አስፈላጊ ነገሮችን ያስገባል። ይሁት አሁን እያስተካከለው ነው። እዚህ ጋር እነዚህን እያስተካከልኩ ነው ይላል። ከዛ አፕላይ ትሉታላችሁ። አፕላይ ቱ ኦል ስትሉት ሁሉም ላይ አስተካክሎ ያስቀምጥልናል። ተመልከቱት፣ በዚህ መንገድ ቢሆን የተሻለ ነው ብሎ ኤዲት አድርጎታል። ለምሳሌ እዚህ ጋር ሌላ እንዲያስገባልኝ ፈልግ ያለው ኢንተር ትነካላችሁ፣ ወይም ደግሞ ከስልካችሁ ላይ እየነካችሁ ወረድ ትሉና የምትፈልጉትን ነገር ታስገባላችሁ። ለምሳሌ ዩዝ ኦፍ ኮምፒውተር ልበለው፣ ዩዝ ኦፍ ኮምፒውተር። ከዛ በኋላ ግን ዩዝ ኦፍ ኮምፒውተር በሚለው ስር የሆነ ነገር መግባት አለበት። እኛ መጻፍ አይጠበቅብንም። እዚህ ጋር ሰጀስት ኤዲት የሚለውን ስንነካው ያስገባልናል። ተመልከቱት። ከዛ በኋላ አፕላይ እንለዋለን። ዋትስ ኮምፒውተር፣ ከዛ ደግሞ ዩዝ ኦፍ ኮምፒውተር ብለነው ነበረ። ኮመን አፕሊኬሽን ብሎ ዩዛቸውን እዚህ ጋር እንደምትመለከቱት ዩዝዲን ብሎ አስገብቶታል። ስለዚህ በተሻለ መንገድ ይጽፍላችኋል። እናንተ የሆነ ሀሳብ መስጠት ብቻ ነው የሚጠበቅባችሁ ማለት ነው። ለምሳሌ ደግሞ ጫን ብለን ሁሉንም እንምረጠው። ሰሌክት ኦል ስትሉት ይመረጣል፣ ወይም የምትፈልጓትን ብቻ መምረጥ ትችላላችሁ እዚህ ጋር።
ከዛ አስክ ጄሚኒ ይላል። የመረጣችሁት ነገር ምን እንደሆነ እንዲያብራራላችሁ መጠየቅ ይቻላል። ለምሳሌ አስክ የሚለው ጋር እንምጣና በሌላ ቃል እንዲተካው ከፈለጋችሁ መተካት ይቻላል። ለምሳሌ ሪወርድ ልበለው፣ ሪወርድ ወይም በሌላ ቃል ተካው ማለት ነው። ጎ እንለዋለን። ከዛ ኮመን አፕሊኬሽን የሚለውን በሌላ ይተካዋል። ሪል ወርልድ ዩዝ ኬዝ ብሎ እንደምትመለከቱት አምጥቶልናል ማለት ነው። እንደዚህ ያደረጋችሁ መቀየር ይቻላል። ሌላው ደግሞ ለምሳሌ የሆነ ቴክስት መርጣችሁ ኤዲት ማድረግ ይቻላል። አሁን ለምሳሌ ልምረጠውና ሪል የምትለዋን ብቻ ነው የመረጥኳት። ይዋት እዚህ ጋር። ከዛ እዚህ ጋር ነጠብጣቡ ስነኩ ቦልድ ማድረግ ትችላላችሁ። ጎላ ብሎ እንዲታይ ማድረጊያ ማለት ነው። ኢታሊክ እንዲጋደም አይነት ነገር ጋደም እንዲል ከፈለጋችሁ ቡሌቶች አሉ። እንደፈለጋችሁ በእነዚህም ኤዲት ማድረግ ይቻላል። እዚህ ጋር ቀጥታ ፕሪንት ማድረግ ትችላላችሁ። ሌላ ቦታ ሳትሄዱ ፕሪንት ማድረግ ይቻላል። ሼር ማድረግ ትችላላችሁ ከዚሁ። ዋናው ደግሞ እዚህ ጋር የምትመለከቱት ነው፣ ክሬት የሚል አለ። ይህን ስነኩ ብዙ ዝርዝሮች ይመጡላችኋል ማለት ነው። ለምሳሌ ስም መስጠት ትችላላችሁ። ይህ እንዳይሸፍናችሁ እንደዚህ ላድርገውና አሁን ክሬት ጋር ተመልከቷቸው። ይህን ቆም ላድርግላችሁ እንትኑ እንዳይከልላችሁ። እዚህ ጋር ዌብ አለ፣ ዌብሳይት የምትሰሩበት ነው። ኢንፎግራፊክ፣ ኪዩዝ፣ ፍላሽ ካርድ የመሳሰሉት አሉ። ኦዲዮ ደግሞ ያለላችሁ እዚህ ጋር በድምፅ እንዲያወጣላችሁ ማድረግ ትችላላችሁ። ትንሽ ሳብል አድርገውና እንደዚህ እንዲታየን። ኪዩዝ ለምሳሌ ጥያቄዎችን እንዲያወጣ ከፈለጋችሁ ኪዩዝ የሚለውን መንካት ይቻላል። ከዛ ኪዩዝ ይዘጋጅላችኋል ማለት ነው። ራሳችሁን ለመፈተን ያገለግላችኋል። እንገልብጠው እንዲታየን ደግሞ እዚህ ጋር እየተዘጋጀ ነው ብሎናል። ልክ ሲያልቅ ወደ ጥያቄው ይወስዳችኋል። ኪዩዙ ተዘጋጀ ከ10 ነው። ስለዚህ ማንኛውንም ፋይል እናንተ እየጫናችሁ ወይም ደግሞ እንደዚህ ጽሁፍ ከመጣላችሁ በኋላ ራሳችሁን ለመፈተን ጥያቄዎችን ትመልሳላችሁ። 0 ነው ምንም ስላልጀመርን። ከዛ እዚህ ጋር ተመልከቱት። ለምሳሌ አንደኛ ጥያቄ አለ፣ ምርጫ ነው እንደምትመለከቱት። አሁን ጊዜያችሁን ለመቆጠብ ዝም ብዬ አንደኛውን ልመልሰው። ልክ ከሆነ ይነግረናል፣ ካልሆነ እንደምታዩት ልክ ናችሁ ብሎናል። ኔክስት ወደ ቀጣዩ እንሄዳለን። እዚህ ጋርም ሁለተኛ ጥያቄ ምርጫ አለ። ዝም ብዬ አሁንም ይሄኛውን ልበለው። ልክ አይደለሁም ማለት ነው፣ ኤክስ ብሎኛል። ኔክስት ማርካችሁን እየሞላላችሁ ይሄዳል። የመለሳችሁት የሰጣችሁት እዚህ ይቀመጣል። አሁንም እንደዚህ ልበለውና ኔክስት። እናንተ በስርዓት በትምህርታችሁ ጉዳይ ላይ ስለሆነ እያነበባችሁ ትመልሳላችሁ። ኔክስት። ከዛ ከ10 ራሳችሁን ትገመግማላችሁ። ትሩ ፎልስ ከፈለጋችሁም እዚህ ጋር ትሩ ፎልስ ብላችሁ ልታዙት ትችላላችሁ ማለት ነው። በተመሳሳይ ደግሞ ይህን ዘግታችሁ መውጣት ይቻላል። ወደዚህ ወደ ዋናው ያመጣችኋል። ወደ ካንቫሱ መመለስ ስትፈልጉ እዚህ ጋር እንደምታዩት ስለሚዘጋጅ ኦፕን የሚለውን እየነካችሁ ወደ ካንቫሱ እንደዚህ ከፍሎ ይወስዳችኋል ማለት ነው። ለምሳሌ አሁንም አዲስ እንጠቀም። አሁንም ካንቫስ ላድርገው። ይሄንን ለምሳሌ ዋቲስ ኤአይ ልበለውና ስለ ኤአይ ይንገረኝ ወይም ያስተምረኝ። ካንቫስ ላይ ነው እንደምታዩት እንልካለን። አሁን ሁለት ቦታ ተከፍሏል። የምንጨምረው ነገር ካለ አሁንም መጨመር እንችላለን። አጠር እንዲያደርገው እንዳልኳችሁ እዚህ ጋር እየመጣችሁ በዚህ ማሳጠር ትችላላችሁ። ዋና የመጣው ነው። አሁን ክሬት ልናይ ነው። ክሬት ጋር እንምጣና ልክ እንደ ቅድሙ ዞር ባረግ የተሻለ ይሆናል አሁን። ስለዚህ ኪዩዝ እንዴት እንደምታዘጋጁ አሳይቻችኋለሁ። ፍላሽ ካርድ ደግሞ ከፈለጋችሁ ፍላሽ ካርድ የሚለውን መንካት ይቻላል። ፍላሽ ካርዶች ይዘጋጁላችኋል። ለማንበብ በጣም ቀላል ይሆንላችኋል ማለት ነው። ተመልከቱት፣ እየተዘጋጀ ነው ፍላሽ ካርዱ። ይኸውን የተለያዩ ትምህርቶቻችሁን ሁሉ እየጫናችሁ በፍላሽ ካርድ መልክ መማር ትችላላችሁ ማለት ነው። ኢንትሮዳክሽን ቱ አርቲፊሻል ኢንቴሊጀንስ ይላል። ከዛ እዚህ ጋር ተዘጋጀልን ማለት ነው እንደምትመለከቱት። ይሄኛው ግን መጨረስ አለበት ወደ ስራው ለመግባት። ስለዚህ እንጀምረውን አርቲፊሻል ኢንቴሊጀንስ ይላል። ስንነካው ምንነቱን ይነግረናል ማለት ነው። ፍላሽ ካርድ ማለት እሱ ነው። በቀላሉ አስረዳኝ እንደምታዩት። ሸፈል የሚለውን ትነካላችሁ። ሌላ ደግሞ ይመጣላችኋል ማለት ነው። ሜካኒዝም ኦፍ ትራዲሽናል ሶፍትዌር ይላል። መልሱን ያመጣላችኋል። አሁንም ሸፍል፣ ቀጣይ ደግሞ ይመጣላችኋል ማለት ነው። ትከፍታላችሁ፣ መልሱ ይመጣል። አሁን እነዚህ ጽሁፎች እንዳለ የሚወጡት እናንተ ከጻፋችሁት ወይም ካስገባችሁት ዳታ ውስጥ ነው ማለት ነው። ስለዚህ በቀላሉ ለመማር ያግዛችኋል። ለምሳሌ ግልጽ እንዲሁም በእንትን ላድርግላችሁ፣ ልቀይርላችሁና ዋት ኢዝ ኤክሴል ልበለው። ግን መጠየቅ የፈለኩት ወይም መማር የፈለኩት አሁንም በካንቫስ ስለሆነ ካንቫስ እንልካለን። እዚህ ጋር መተን ከዛ ተመልከቱት። ስለ ማይክሮሶፍት ኤክሴል በቂ ማብራሪያ እየሰጠኝ ይገኛል። ከዛ ልክ እንደቀድሙ ኪዩዝ ካስፈለገ ኪዩዝ ታዘጋጃላችሁ ራሳችሁን ለመገምገም። አሁን ግን ፍላሽ ካርድን ላሳያችሁ በድጋሚ። ፍላሽ ካርድ ያውጣለን። ጀነሬት እያደረገ ነው። እስኪጨርስ እንጠብቃለን።
ተዘጋጀ። እንደምታዩት አሁን ማይክሮሶፍት ኤክሴል ቤዚክስ ይላል። ከዛ እዚህ ጋር ወርክ ቡክ ይላል ማለት ነው። ስለዚህ ወርክ ቡክ አሁን ምንድን ነው የሚለው ማወቅ ከፈለኩኝ እነካዋለሁ። the entire excel file typically saved with a.xlsx ብሎ እንደዚህ አብራራልኝ። ሸፍል ወደ ቀጣዩ ኤክሴል ዩዝ ኢን ፋይናንስ ኤንድ አካውንቲንግ ብሎኛል። እከፍታለሁ። በጀት ለማድረግ ለፋይናንስ እያለ ይነግረኛል። ኤክሴል ኮፓይለት ምንድን ነው ይለኛል። እነካዋለሁ። መልስ አገኛለሁ እዚህ ጋር። አሁንም እንቀጥላለን። ፎርሙላ ባር ምንድን ነው ይለኛል። እነካዋለሁ። ፎርሙላ ባር ምን እንደሆነ ይነግረኛል ማለት ነው። ስለዚህ እንደዚህ ያደርጋችሁ ትምህርታችሁንም በቀላሉ እንድትማሩ ያደርጋችኋል ማለት ነው። አሁንም ደግሞ አዲስ ቦታ እንምጣና ለምሳሌ ዋት ኢዝ ሰክሰስ ብዬ ጠየቅኩት። ከዛ አሁንም ወደ ካንቫስ እንቀይረው። አሁን ግን የፈለግኩት ኖት ብቻ አይደለም ወይም ጽሁፍ ብቻ ሳይሆን እኔ ባስገባሁት ርዕስ ላይ ሰዎች እንዲወያዩ ፈልጌያለሁ ወይም ደግሞ ኦዲዮ እንዲያወጣልኝ ፖድካስት እንዲያዘጋጅልኝ ማለት ነው። ስለዚህ እሱን ነው የምናደርገው። ስለ ሰክሰስ እዚህ ጋር እንደምታዩት እያመጣልኝ ነው። ከዛ አሁን ይህን ኤዲት ከማድረግን በተጨማሪ ክሬት ጋር እንምጣና ፖድካስት ልናዘጋጅ ነው ብያችኋለሁ። ስለዚህ ዝቅ እንበልና ኦዲዮ ኦቨርቪው የሚል አለ። ወይም ስልኬን እንደዚህ በቁመቱ ባደረገው የተሻለ ይታያችኋል። እዚህ ጋር ይሄኛው ማለት ነው። ኦዲዮ ኦቨርቪው የሚለውን ትነካላችሁ። ከዛ ድምፅ ነው የሚያዘጋጅልን። ጀነሬት ኦዲዮ ኦቨርቪው ይላል። ተመልከቱ፣ ጀነሬት እያደረገ ነው። ይሄ ግን የተወሰነ ጊዜ ይወስዳል። በተለይ የገባው ጽሁፍ ብዙ ከሆነ ሁለት ሰዎች የሚወያዩበት ነገር እያዘጋጀ ስለሆነ እስኪጨርስ ትጠብቃላችሁ ማለት ነው። ይሄ እስኪጨርስ እኛ ለምሳሌ ሌላ ስራ እንስራ። እዚህ ጋር እንምጣና ሃው ቱ ስታርት ኦንላይን ክላስ አልኩት። ከዛ ልቀይረውና ይሄንንም ወደ ካንቫስ። አሁን ደግሞ የፈለግኩት ዌብሳይት እንዲያዘጋጅልኝ ነው። ጽሁፎች ምናምን ሳይሆን ዌብሳይት ማለት ነው። እዚህ ጋር እንዴት ማዘጋጀት እንደሚቻል እየነገረኝ ነው። እንዳልኳችሁ ግን ዌብሳይት ነው የፈለግነው እኛ ማለት ነው። ኤዲት ማድረግ እንችላለን። ይህንንም እዚህ ጋር እንምጣና ግን ክሬት፣ ከዛ በኋላ የመጀመሪያውን እንመርጣለን ወይም ዌብ ፔጅ የሚለው እዚህ ጋር የምታዩትን። አሁን ስልኩን ዞር ማድረግ እንችላለን። እንደምታዩት እየተዘጋጀልን ነው። እዚህ ጋር እያንዳንዱ ነገር እያስገባ ነው። ትጠብቁታላችሁ። የተወሰነ ኮዶች ምናምኖች ይገቡበታል። ተመልከቱት። እንደምታዩት ተዘጋጀ ማለት ነው። ዝቅ እያደረጋችሁ መመልከት ትችላላችሁ። ኢንፎርሜሽኖች የሚሞሉበት የተለያዩ እንትኖች ያሉበት ዌብሳይት ተዘጋጀልን ማለት ነው። እዚህ ጋር እንደምታዩት። ከዛ ይህንን ሼር ማድረግ ትችላላችሁ። የተለያዩ ቦታዎች ላይ መጠቀም ይቻላል። ስሙን ኤዲት ማድረግ ካለባችሁም ኤዲት ማድረግ ትችላላችሁ ማለት ነው። ይህንን በኮምፒውተር የሰራ ነው ላይም በደንብ ሰርችዋለሁ። እዛ ላይ መመልከት ትችላላችሁ። አሁን የእንትኑ ከጨረሰ ቼክ አድርገ ነው እንምጣ። ለምሳሌ ሰክሰስ የሚለውን እያዘጋጀልን ነበረ። ኦፕን እንበለው እንዲከፍትልን። እዚህ ጋር እንደምታዩት የተወሰነ ይቀረዋል። ሲጨርስ ከዛ ትከፍቱታላችሁ ማለት ነው። ይህንንም በኮምፒውተር የሰራሁት ላይ ከፍቼ ያስደመጥኩበት አለ። ያንን መከታተልም ትችላላችሁ ማለት ነው። ከዛ እዚህ ጋር መታችሁ ዳውንሎድ ማድረግ ይቻላል። ስራው ካለቀ በኋላ ዳውንሎድ ታደርጋላችሁ። እዚሁም ደግሞ ማዳመጥ ይቻላል ማለት ነው። እዚህ ጋር እንደ ምሳሌ ያሳየኋችሁ እንጂ እናንተ በአማርኛም መጠቀም ትችላላችሁ ማለት ነው። ለምሳሌ የስራ ማመልከቻ ደብዳቤ ጻፍ ወይም ጻፍልኝ አልኩት። እዚህ ጋር ከዛ ልከለታለሁ። እንደምታዩት የስራ ማመልከቻው ተጽፎልናል። ከዛ እዚህ ላይ መታችሁ ኤዲት ታደርጋላችሁ። ከዛ ለምትፈልጉት ሰው ደግሞ ከዚሁ በቀጥታ ሼር ማድረግ ወይም መላክ ይቻላል ማለት ነው። አሁን ቼክ እናድርገው። እንትናችን ገብቶልናል። የድምፅ ያዘጋጀ ነው። እዚህ ጋር ነበረ። ሁሌ ስትገቡ ታገኙታላችሁ። የትም አይሄድባችሁም ማለት ነው። አሁን ሰርች እያደረጋችሁ ያላችሁት ነገር ተመልከቱት። ይኸውና ብንከፍተውን የ5 ደቂቃ አካባቢ ፖድካስት ተዘጋጅቶልናል። ከሰክሰስ ጋር ወይም ከስኬት ጋር በተያያዘ ሁለት ሰዎች በእኛ ባስገባነው ርዕሰ ጉዳይ ላይ እየተወያዩ አገኘን ማለት ነው። ከዛ ይሄን ሌላ ጊዜ ለመጠቀም እንዳልኳችሁ ዳውንሎድ ታደርጉታላችሁ። በዚሁ አጋጣሚ ግን ስለ ካንቫስ በሰፊው ማወቅ ከፈለጋችሁ እዚህ ጋር የምትመለከቱት ላይ በፓወርፖይንት ሁሉ አዘጋጅቼ ስለሆነ በዝርዝር የሰራሁት እዛ ላይ መመልከት ትችላላችሁ። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንደ አይነት ቪዲዮዎች ትሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።